ብሩክ ጠፍቶ ቀናቶችን አስቆጥሯል። መድብል እንግዲህ ወንድሜ ጠፍቶ ምንም መቀመጥ አልችልም፣ እነኚህ ሰዎች ከተጠያቂነት ውስጥ አይወጡም፣ ወንድሜ አንድ ነገር ቢሆን መሀሌትና ዝና ከዚህ ተጠያቂነት ውስጥ አይወጡም በማለት እንደዚሁም ለፖሊስም አመልክቶ ይገኛል ማለት ነው። ወንድሜ ምን ሲል ነው እንደዚህ አይነት ወንጀል ውስጥ ሊገባ የቻለው እያለ ግራ እየተጋባ ይገኛል። እንግዲህ ቤቱ አልተሸጠም፣ ቤቱ ያለው በምሳሌ ስም ነው። እንደዚሁም ውክልናውን ደግሞ በወንድሙ በመድብል ስም አርግቶታል። መድብል ግን ይህን ነገር እንዴት ሳይነግረኝ ደብቆኝ እንደዚህ ሊያደርግ ቻለ በማለት ግራ እየተጋባ ነው። ቅድስትም እንግዲህ አንተ ምናልባት እስር ቤት ስለሆንክ አንተን አለማስጨነቅ ይሆናል የደበቀ በማለት እንግዲህ እያለ ትገኛለች። ሞገስም በራሱ በኩል በጣም እየተናደደ እኔ ለሱ ይህን ሁሉ መስዋዕት ከፍዬለት መኪናዬን ሸጬ ሀብት ንብረቴን በወጣትነቴ ያፈራሁት በሱ ምክንያት ይህ ሁሉ መከራ ደርሶብኝ እሱ እንዴት ደብቆኝ የማይሆን ነገር በህይወቱ ሊወስን ቻለ እያለ ግራ እየተጋባ ይገኛል ማለት ነው። እንግዲህ ዝና እንደምናየውና እንደምንመለከተው ከሆነ ዝና በህገወጥ ነገሮች ውስጥና እንደዚሁም ደግሞ በወንጀል ውስጥ የጨቀየ ሰው ነው። ስለዚህ ይሄ እውነት ደግሞ በብሩክ ምክንያት ተጋልጦ ዝና ለህግ መቅረብ አለበት ማለት ነው። እሱ ለህግ ተቀረበ እንግዲህ ሉላና ሞገስ ነጻነታቸውን አውጀው በሰላም አብረው መኖር ይጀምራሉ። እንግዲህ ሉላ በደንቡ ጠንቅቃ ታውቀዋለች ዝና ምን አይነት ሰው እንደሆነ ሚስጥሮችም እያወጣች ትገኛለች። ሉላ እንዳየና ከሆነ አስተዋይና አርቆ ሀሳቢ ሴት ናትና ብዙ ነገሮች እየወጡ ይገኛሉ። ብሩክ ምን ሆኖ የሚለውን እንግዲህ አብረንና እና የብሩክ ጉዳይ ምን ይሆናል? ምን ሆኖ ይሆን የታሰረው? ለምን ወንጀል የሰራው? በምን ምክንያት ነው እንደዚህ ሊያደርግ የቻለው የሚለው ሁላችንም ግራ እያጋባን ነው የሚገኘው ማለት ነው። እና የት ሄዶ ይሆን የሚለውን ለብዙዎቻችን ጥያቄ ይፈጥሮብናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበልኝ። ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን እያልኩኝ በአክብሮት ጠይቃለሁ። እንግዲህ በዚህ በመቀጠል ደስ የሚሉና ቁም ነገር ያላቸው አስተማሪ ታሪኮችን አቀርብላችኋለሁ ማለት ነው። ሀሳብ አስተያየታችሁን በኮመንት ላይ አስቀምጡልኝ። ላይክ አርጉኝ ፈልጌው ነው። ጠንካራ ሴት ፍቅር ይገባታል። ለጓደኛዋ እና ለፍቅረኛዋ ታማኝ ናት። ልቧ ለጥቅም ሳይሆን በፍቅር ያምናል። ሰዎች ቀርበው ሲርቋት ቶሎ ብላ ዘላ ሌላ ህይወት አትገባም። ለራሷ ጊዜ ትወስዳለች። ምንድነው ስህተቴ? ፍቅረኛዬ ለምን ተለየኝ? ለምንስ ጓደኛ ይራቀኝ? ትላለች። በሯን ዘግታ ከራሷ ጋር ታወራለች። ስህተቷን አርማ ከህመማ ቶሎ አገግማ ለአዲሱ ህይወት ራሷን ታዘጋጃለች። የፍቅር ጥያቄ ላቀረበላት ወንድ ሁሉ እሺ አትልም። ብዙ የሚመኛት ወንድ ቢኖርም ሊያገኛት የሚችለው ግን አንድ እድለኛ የሆነ ወንድ ብቻ ነው። በሄደችበት ሁሉ ስለ ጓደኞቿ፣ ስለ ቤተሰቦቿ፣ ስለ ፍቅረኛዋ መልካም ነገር ታወራለች። በጣም ቁጥብና የተረጋጋ ህይወት ያላት ናት። በማን ፊት ምን መናገር እንዳለባት ጠንቅቃ ታውቃለች። ጓደኞቿ ወይም ፍቅረኛዋ እሷ የነሱ በመሆኗ ኩራት ይሰማቸዋል። የትም ይዘዋት ቢሄዱ አታሳፍራቸውም። አንድ ቀን ከሷ ጋር ያሳለፈው ሰው ሁሉ ጊዜ ስለ እሷ መልካም ሲያወራ ይኖራል። ልቧ ቅን ነው። ተንኮል፣ ክፋትን አታቅም። በራሷ መተማመን እና ለራሷ ያላት ክብር እንዲህ ነው አይባልም። ምንም ነገር ያቅተኛል አልችልም አትልም። ንጹህ ናት። ጠረኗ እንደ ናርዶስ ሽቶ ነው። ገላዋም ክብሯ ነው። ርካሽ ቦታ አትገኝም። የውስጧ ውበት ከውጭዋ ውበት ይበልጣል፣ ይማርካል። ያለሷ ምግቡ ምግብ አይደለም፣ ጫወታም አይጣፍጥም። ከሷ ጋር ሆኖ ማዘን የማይታሰብ ነገር ነው። እሷ ለሁሉም ነገር ጣዕም ናት። ጠንካራ ሴት ትደክማለች፣ ታለቅሳለች። ሰዎች ቀርበዋት ሲለዩዋትም ታዝናለች። ውስጧ በፍቅር ይጎዳል። ሁሉንም አልፋ እንባዋን አብሳ ከወደቀችበት ተነስታ እንደ አዲስ ህይወቷን ትጀምራለች እንጂ እንደ ደካሞች ተሰብራ አትቀርም።
ይህም ለበጎ ነው። በድሮ ዘመን ነው። በአካባቢው ራቅ ብሎ የሚገኝ ጫካ የመንደሩ ንጉስ የልብ ጓደኛውን ለእደና ይወጣሉ። የልብ ጓደኛው መልካም ሰው ስለሆነ ሁሉም ፈጣሪውን ያመሰግናል። ጫካ ውስጥ እደና ገቡ። በቅርብ ርቀት ላይ ቀንድ ያላት የምታምር አጋዘን ከለምለሙ መስክ አጠገብ ይመለከታሉ። ንጉሱ የአንገቱን ቀስትና ድጋኑን አስተካክሎ ወደ አጋዘኑ አነጣጥሮ አስወነጨፈው። ግን የቀስቱ አያያዝ ትክክል አልነበረምና አንዱን ጣቱን ቆረጠበት። ንጉሱም እንዲህ ዓላማውንም በመሳቱ፣ ሁለተኛም ደግሞ የቁስሉ ህመም በጣም እያናደደው የልብ ጓደኛውም ቁስሉንም ከጠረገለት በኋላ ጓደኛዬ አትናደድ፣ ሁሉም ነገር ለበጎ ነው ይለዋል። ተናዶ የነበረው ንጉስም በጣም ተበሳጨና እኔ እንዲሆኜ አንተ ለበጎ ነው ብለህ ትቀልድብኛለህ አለው በምሬት። ከዛም ወሰደውና ከእስር ቤት ወረወረው። ንጉሱ በድጋሚ ለእደና ወጣ። የሚያድነው እንስሳ ለማግኘት ጫካ ውስጥ ዞር ሲልም በጫካ ውስጥ የሚኖሩ ጣዖት የሚያመልኩ ሰዎች አገኙት። ሰዎቹም የሚያመልኩትና የሚያምኑት ጣዖት በየዓመቱ ሰው መስዋዕት ያደርጉለት ስለነበረ ለዘንድሮ መስዋዕት የምናደርገው ሰው እየፈለጉ እያሉ ንጉሱን ያገኙታል። ከዛም በቀጥታ ወስደው መሰዊያው ቦታ ላይ ለመሰዋት አቀረቡት። ንጉሱም የሚሰውት ሰዎች ሊያርዱት ሲታገሉ የንጉሱ የተቆረጠችውን ጣት ይመለከታሉ። ለጣዖታቸው የሚሰውት ሰው ሙሉ መሆን ይኖርበታል ብለው ስለሚያምኑ የተቆረጠችውን ጣት በተቆረጠችው ጣት ምክንያት ንጉሱን ለቀቁት። ንጉሱን ከለቀቁት በኋላም የልብ ጓደኛው ትዝ አለው። ምክንያቱም የጣቱ መቆረጥ ለበጎ ነው ብሎት ነበረ። እውነትም ለበጎ ነበርና ከመስዋዕትነት አተረፈችው። ንጉሱም ሄዶ የልብ ጓደኛውን ከስር አስፈታውና የሆነውን ሁሉ ነገር አጫውተው። አሁንም የልብ ጓደኛው እኔም መታሰሬ ለበጎ ነበር አለው። በድጋሚ ንጉሱ አሁንም ያንተ መታሰር እንዴት ነው ለበጎ የሆነው ብሎ አይኑን አጉረጠረጠበት። እኔ ባልታሰር ኖሮ አንተ በጣት መቆረጥ ምክንያት ስትሰዋ እኔ መስዋዕት ያደርጉኝ ነበረ አለው። አንተ በጣት መቆረጥ ምክንያት ስታመልጥ እኔ መስዋዕት ያደርጉኝ ነበረ አለው። ይህም ለበጎ ነው ብሎ እውነቱን ተረዳው። የተገፋው ፍቅር። አንድ የደሃ ቤተሰብ ልጅ እጅግ በጣም የሀብታም የሰፈሩን ልጅ ያፈቅራል። እንዲህም በሰፈሩ ጓደኝነት አብረው ጥሩ ጊዜን ካሳለፉ በኋላ በውስጡ የሚቀጣጠለውን ፍቅሩን ለመግለጽ ቀንና ሰዓታት ጠብቆ የፍቅሩን ጥያቄ አቀረበላት። እሷም ይህን መለሰች። ምን አልከኝ? ፍቅረኛ እንሁን? ካንተ ጋራ ጊዜ ማሳለፌም በሌላ ነገር ቆጠርከው ከሆነ ተሳስተሃል። በዚያ ላይ እኔና አንተ የምንመጣጠን ሰዎች አይደለንም። አንተ መናጤ ደሃ ነህ። በወር የምታገኘው ገንዘብህ እኔ በአንድ ሰዓት ከጓደኞቼ ጋራ የማጠፋት ናት። በምን ልታኖረኝ ነው? ይህን ሀሳብህን ተወውና ሌላ የምትመጥንን ሴት ፈልግ። እኔ እንደሆነ መቼም ላፈቅርህ አልችልም አለችው። ይህንን ብለው ልጁ በፍጹም ሊጠላት አልቻለም። ስለገፋችሁ ብቻ ከሷ ራቀ። ልቡ ግን ሁሌም እሷ ጋር ነበረ። ከ10 ዓመታት በኋላ አንድ ቀን እንደ አጋጣሚ ሱፐር ማርኬት ውስጥ ከልጅቱ ጋራ ይገናኛል። አንተ እንዴት ነህ አለችው። እንዴ አሁንም እዛ ጋ መኪና ውስጥ እቃ የሚያስገባው ምርጥ ሰው አገባሁኝ። ስማርት ነው። በዛ ላይ በወር ስንት እንደሚያገኝ ታውቃለህ? 15,000 ብር። ይሄን የሚበልጥ ደሞዝ ካለ አሁንም እድሉ አለክ።
ብላ ሳቀችበት። ልጁም ከ10 ዓመታት በኋላ ይሄንን ቃል ከሚያፈቅራት ልጅ በድጋሚ መስማቱ አስለቀሰው። እንባዎቹን እየጠረገ ሳለ የልጅቱ ባል መጣና ጌታዬ ባለቤቴን ታውቃታለህን? ወደ ልጅቱ ዞር ይገርምሻል? ወደ ልጅቱ ዞረ ይገርምሻል? ይህን ሱፐር ማርኬትና ሌሎቹን በሚሊዮን የሚቆጠሩ ካፒታል ያላቸው ድርጅቶች ባለቤት የሆነው አለቃይ እሱ ነው። እስካሁን አላገባም። አንድ በጣም የሚያፈቅራት ልጅ ነበረች፣ በንጹህ ፍቅር የወደዳት። ልቧን ግን ማሸነፍ አልቻለም። እንዴት ያለ መልካም ሰው መሰለሽ! መቼም እሱን ያገኘች ሴት በሁሉም ነገር ፈጣሪ የባረካት እድለኛ ሴት መሆን አለባት። ልጅቷም በቆመችበት ደርቃ ቀረች። እህቴ ከዚህ ልጅ ተማሪ። ገንዘብና ፍቅር መካከል ምርጫ ቢቀርብልሽ ሁልጊዜም ፍቅር ነው፣ ፍቅር ይሁን ምርጫሽ ይላል ማለት ነው። ይሄ እንግዲህ የቀረበው ለጥቅም ወዳዶች ነው ማለት ነው። እንግዲህ ደሃ ነው ብላ እኔ ባለቤቴ አሁንም 15,000 ደሞዝ ነው በወር የሚያገኘው ብላ የእሱ ድርጅት ውስጥ ሄዳ ስታፌዝበት ነበር። እሱ ግን ከ10 ዓመታት በኋላ ይህንን ቃል ከሷ በመስማቱ በጣም ልቡ ተሰበረ። ግን ያን 15,000 ብር ለሷ ባለቤት የሚከፍለው እሷ ንቃው የሄደችው ደሃ መናጤ ነው ያለችው ሰው ነበርና ዓለም እንደዚህ ናት። ፍቅር ምን ጊዜም ፍቅር ነው። ፍቅር ያሸንፋል። ገንዘብ አላፊ ጠፊ ነው ላወቀበት ሰውና እንግዲህ በጣም እንደተማራችሁበት ተስፋ አደርጋለሁ በዚህ አስተማሪ ታሪክ ላይ ማለት ነው። ግመልና ቀበሮ። ግመል ወንዙን እንደተሻገረ ቀበሮም ለመሻገር መጣና ስለ ወንዙ ጥልቀት ለማወቅ ከወንዙ ወዳኛው ዳር ያለውን ግመሉን ጠየቀው። ግመሉም ጥልቀቱ ጉልበቱ ድረስ እንደሆነ ነገረው። ቀበሮም ጉልበቱ ድረስ ከሆነማ አይሰምጠኝም በማለት ለመሻገር ወደ ወንዙ ገባ። በሚያሳዝን ሁኔታ ወንዙ ይሰምጠው ጀመረ። ይሄኔ ቀበሮም ግመሉ እንደሸወደው ተረዳና እንደምንም ተጨርጭሮ ወደ ነበረበት ተመለሰ። ራሱን ከሞት አተረፈ። ይሄኔም በንዴት ጮክ ብሎ አንተ ያመማህልን? ጥልቁ ጉልበቴ ድረስ ነው አላልከኝም? አለው። ግመሉም አዎ፣ ታዲያ በራሴ ጉልበት ነው እንጂ ያልኩህ በአንተ ጉልበት መቼ ያልኩህ በማለት መለሰለት። ቀበሮው በልምዱ የቀደመውን አካል መጠየቅ ትክክል ቢሆንም የግመሉ ማንነት መርሳት ግን ስህተት ነበረ። ግመሉም ልምዱን ማካፈሉ ትክክል ቢሆንም የቀበሮ ማንነት ግን መርሳት አልነበረበትም። ሁለት ሰዎች ሲነጋገሩ እንደ ራሳቸው ተመክሮ ቢነጋገሩም የአንዱ ልምድ ለሌላው መፍትሄ ሊሆን ግድ አይደለም። ባይሆን የአንደኛው ህይወት ልምድ ለሌላኛው መጥፊያ ሊሆን ይችላል። ጥንቃቄ ማድረግ ግድ ይላል። ለምሳሌ ሁለት ሴቶች አረብ ሀገር ሰርተው ተመልሰው ውጤታማ ቢሆኑ ሁሉም አረብ ሀገር የሄደ ሰው ውጤታማ ይሆናል ማለት አይደለም። ስለዚህ ሰዎችን ህይወት ተመክሮ ወደ ራሳችን ህይወት ስናመጣ ለመተግበር ስንዘጋጅ ማስተዋል፣ ጥንቃቄ አይለየን። በሌላ አነጋገር ግመልን ስትጠይቅ ቀበሮነትህን አትርሳ ይላል ማለት ነው። ያው በጣም ደስ የሚልና አስተማሪ ታሪክ ነው ሆኖ ያገኘሁትኝ ማለት ነው። እንግዲህ ግመልና ቀበሮ ማለት ነው። እንግዲህ ግመልን ስትጠይቅ ቀበሮነትህን አትርሳ ነው ማለት ነውና እስቲ እናንተ ምን አተረፋችሁበት? ምን ተማራችሁ ከዚህ ታሪክ? አንዳንድ ሰዎች ዝም ብላችሁ በአንድ ሰው ህይወት ተመክሮ ወይ አንድ ሰው ሄዶ አንድ ሰው ብቻ ውጤታማ በሆነበት መንገድ ያ ሰው በምን ውጤታማ እንደሆነ ማን ነው ምንድን ነው ሳትሉ በዛ ሰው መስመር ትሄዱና ገደል የምትገቡ ብዙዎቹ አላችሁና ግመሉም እንግዲህ ጉልበቱ ድረስ ደርሶታል፣ ተሻግሯል። ስለዚህ ጉልበቴ ድረስ ነው የደረሰኝ ነው ያለው ለቀበሮ። ቀበሮም እንደዛ ከሆነ ቻገረዋለሁ ብሎ እንግዲህ ወንዝ ውስጥ ዘው ብሎ ገብቷል ማለት ነው። ስለዚህ ግመልን ስትጠይቁ ቀበሮነታችሁን አትርሱ ነው የሚለው ባጭሩና የዛሬ ታሪክ ይህን ይመስላል። ሀሳብ አስተያየት ካላችሁ ያው
ኮመንት ላይ አስቀምጡልኝ እላለሁ። እስቲ አንዴ አጨብጭቡልኝ፣ በእናታችሁ አንዴ አጨብጭቡልኝ፣ ሸብ አድርጉልኝ ማለት ነው። አዎ ቴንኪዩ በአለም ላይ ለራሷ ያጨበጨበችው ብቸኛ ዩቱበር። የዛሬ ቪዲዮ ይህን ይመስላል። ስለነበረን ቆይታ ሁላችሁንም ከልብ አመሰግናለሁ። ቴንኪዩ ቬሪ ማች ብያለሁ። እንግዲህ ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን ኮመንት ላይ ዘጭ አድርጉት ማለት ነው። እናመሰግናለን። አዲስ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ላይክ አርጉኝ ፈልጌው ነው።